ባለጌዎች ሁለታችሁም አንድ አይነት ናችሁ ማለቴ እዚህ ተጨማሪ አንድ ሁለት ከመቆየት አለበት ያው የዶክተር ስራ ነው አይሁን አሹ የምሬን ነው አይደል አባቷን ጥላ ጎረምሳ ተከተላ ብር ብላ ትሄድ ሆስፒታል ድረስ የሚያስኬድ መንጃ መማት ትንሽ ነው ትለኛለህ አለቅሽም እኔም እኮ ቁጭ ብዬ የምጠብቀው እሱ ነው አይደል ማሚ አንቺ ልትረጅና አንቺ እሱን አላውቅም ስለሱ የሚመለከተኝ ነገር የለም ቆይ ምንድነው የተፈጠረው እንደዚህ እስክትሆን ድረስ ልጅቷ ከዚህ በላይ ማለማረጓ አሰውና ለሊ ግርስር ወድቀን ይቅርታ እንጠይቃለን አሬ ደህና ነች ማለቴ ቆይ አንቺ ቤቲ ስርስር ስትያን ነበር እንዴ ይሄን ያህል ሲጀመር አንተ ቤት ከመቀመጥ ውጭ ወዴት ለመሄድ አስበህ ነበር ቆይ እንደዚህ የሚያስደርግ ነገር ምን ነው ሌላው ይቀር እህቴ እንዴት ሆነች ብላ እንኳን መታጠይቀም አዴራሷ አብራ መውጣቷን መቻው ምን እንደዚህ እንደሚፈጠር ምን ጠፍቷችሁ ነው ወይኔ ኩኩሻ በቃ ፉበይ አዴኒ ንክል ከወደድካት ለምን አጠልፋት ምን ያቀዳል ምን እያደረጋችሁ ነው እንኳን ደህና መጣሽ ሩታና ምን ነው ልጅ ደህና አይደለችም እንዴ አረ ደህና ነች ማለቴ እዚህ ተጨማሪ አንድ ሁለት ከመቆየት አለበት ምን ነው ይሄን ያክል የከፋ ነገር ነው እንዴ ዶክተር እንደዛ ሳይሆን እዚህ ሆና እኔ እሷን ቼክ ማድረግ ያለብኝ ነገር ስላለ እሺ ከሆነ ጥሩ ሩታዬ እንዴት ነሽ ማሚ ደህና ነኝ እናትሽ ስትደውል ለምንድን ነው ያላነሳሽው ነገርሻት እንዴ ለማይ አይ አልነገርኳትም ያው ቀልቧ ነግሯት ነው የሚሆነው ወልዳሽ የለ የእናት ነገር እኮ እንደዚህ ነው በደዊና ነግረት እሺ አወራታለሁ ቆይ ሩታ ይሄን ሁሉ ነገር ራስሽ ላይ ለምንድን ነው ያደረግሽው እኔ እናትሽ አይደለሁም እንዴ ለምንድን ነው እንደዚህ ያደረግሽው ይቅርታ እሺ ማሚ በድጋሚ እንደዚህ ነገር በጭራሽ አላደርግም ሩታ ከዚህ በኋላ የት እንደምትሄጂ ሁሉንም ቦታ አሁን እሷ ምን ልጠቅም ነው ዶክተር ዳይመንድ የሰው ማንነት ሳታውቅ ዝም ብላ አታውራ ዶክተር ሩታውን እንዴት ናት ደህና ናት እናትሽ አብራት ነው እማዬ መታለች እንዴ አዎ እዚህ ናት ፍቅር ስለ ሩታ የምታውቂውን አንዳንድ ነገር እንድትነግሪኝ እፈልጋለሁ ዳይመንድ ውጭ ጠብቀኝ አረ አዎ ፍቅር ላውራትና ተመልሰህ ትገባለህ አይገርምም ከዚህ ንቅንቅ አለለ በዛው እንደው ሙነቲውን ውሸት ማጣራት አለብኝ ችግር መፍጠር አይሰለችህም አይደል እሺ አርፈህ ቁጭ በል ግን አንድ ነገር ላይ ጣልቃ እንዳትገባ ዶክተር ምን ነበር ልታወራኝ የፈለከው ስለ ሩታ የምታውቂውን ነገር ልትነግሪኝ ትችላለሽ ለምን ራሷ ላይ እንደዚህ ለማድረግ እንደወሰነች እያንዳንዱ ነገር እንድትነግሪኝ እፈልጋለሁ እንዴ ዶክተር እሱን በምን አውቃለሁ ለምን ራሷን አትጠይቃት ሩታ ምንም ያለችኝ ነገር የለም ምናልባት አንቺ የምታውቂው ነገር ይኖራል ብዬ ነው አዎ አውቃለሁ ሩታ ራሷ ላይ እንደዚህ ያደረገችው ባንተ ምክንያት ምን አዎ እኔስ ምን አለ ተናገርኩ እኮ የሚሰማኝ ጠፋ እንጂ ቆይ እንዴት አልገባኝም ደህና ነህ ማሽ መጣ እንዴት መጣ እንዴት ነህ ደህና ነኝ አዴ እንዴት ነህ ዴቪዬ እንዴት ነው መንደሩ ቀየው እንዴት ነው ደህና ተመልሳችሁ አዎ በሰላም ተመለስ ደግሞ ምንድን ነው ያስከው ይሄ ዴቭ ይሄ ያው መጥረጊያ ነው ሮማን ይሄዳል አልሽ ዴቪዬ ያው ይሄን ሰሞን ትንሽ ስራ በዝቶባት ንጭ እያደረጋት ስለሆነ ትንሽ በዚህ እንኳን ለስደሳት ብዬ ነው የዛሬ ነው ያደርገውና እምዬንም እንዲህ ሩታም አሹሩታም ያው ትንሽ ህመም አድርጓት ነበር አሁን ግን ደህና ነች ሆስፒታል ድረስ የሚያስኬድ መንጃ መማት ትንሽ ነው ትለኛለህ እንዴ ለምንድን ነው ግልጽ አድርጋችሁ ማትነግሩኝ ሩታ ምን ሆና ነው ሩታ መድኃኒት ጠጥታ ነው ምን አዎ ዴቭ ራሷ ልታጠፋ ሞክራ ነበር ለዛ ነው ሁሉም ሆስፒታል ያሉት የምርሽ ነው እኮ የኔ ሩታ ነች እንደዚህ ያደረገችው አዎ ዴቭ ለኛም ገርሞናል ራሷን ጎዳች እኮ ለምንድን ነው ራሷን የጎዳችው ያው የዶክተር ስራ ነው አይሁን አሹ ቆይ አልገባኝም እሺ ግን ደህና ነች ቆይ ምን ሆና ነው ምንም አልተጎዳችም አዎ ዴቭ ደህና ናት ምንም አልሆነችም አስደንግጥ ቆይ መድኃኒት እስክትጠጣ ድረስ ምን አጋጥሟት ነው እንኳን ደህና መጣሽ አዴ በጣም አመሰግናለሁ ባቡሬ ለዚህ በጣም ተጨንቃ ነበር ምን አለ ደውለሽ እንኳን አለው ብታያት ኖሮ አልተመቻትም ነበር ደግሞ በሰላም ስለመጣሽ በጣም ደስ ብሎኛል ስለዚህ ራሳውላት ያለሽ እናንተ ከተስማማችሁ ምንም ማድረግ አይቻልም እና እንዴት ነው ላዴ ቡና ይፈላላት ኧረ አፈላለሁ አንተማ ከመጣ ሞቅ ነው የማደርገው በቃ እኔ እናክስሽ ወዲ ቡና ለማፍላት ለሱ አንቺ ቁጭ እሷ ታፈላለች እሺ በቃ ነው ያፈላለው ቁጭ በይ ምን ነው ባቡሬ ቡናውን ለሷ ታያውቂ ነው አንቺን ላወራሽ ስለፈለኩ ነው በምን ጉዳይ ጓደኛሽን ቀለብ ላደርግላት እያሰብኩኝ ነው
እኔ አላምንም። የምሬን ነው? የምሬን ነው አዴ። እስካሁን ያላረኩት አንቺ ከሌለሽ ብዙም ደስተኛ አትሆንም ብዬ ስላሰብኩ ነው። እንኳን መጣሽ። በጣም ደስ ይላል። ለልይም በጣም ደስ ይላታል። ታዲያ መቼ አሰብክ? እሱ እናወራበታለን። እነ ኩሻምና ዳይመንድን ባሉበት ነው ላረግ ያሰብኩት እና አንዳንድ ነገሮች ደግሞ አንቺም ትነግሪኛለሽ። አላ በተለየ መልኩን ላረግላት ያሰብኩት። በጣም ደስተኛ እንድትሆን ፈልጋለሁ። ችግር የለውም፣ በደንብ አግዛለሁ። በጣም ደስ ይላል። ለእሷ እኮ ምንም ቢደረግላት ያንስባታል። እኔን ከምን ወደ ምን እንደቀየረችን ፈጣሪ ነው የሚያውቀው። እሱን ተውና እህቴን አይተሻታል? አላየዋትም። ይልቅ አንቺ ንገሪኝ፣ አቤ ወደ ከተማ ተመለሰ እንዴ? አይ እኔ መቼ እሱን አየሁኝ። ይልቅ አጎቴ ከትልቁ በረት ውስጥ አስሮኝ መስፍን ነው መጥቶ ያስወጣኝ። የምርሽን ነው? ምን አስዋሸኝ? ነይ አሁን ቤት አሸክምሽ። መቼ አሸክምኝ ያልኩሽ? አግዥኝ እንጂ። አይ ሄሉ፣ አሁን እናንተ ቤት ደርሼ ከመመለስ ወደ ቤት መሄድ አለብኝ። ደግሞ እናቴ ትጨነቅብኛለች። ለእህቴም ደግሞ እውነቱን ሁሉን ነገር መናገር አለብኝ። ስለዚህ ወደ ቤት ልሂድ። ውይ ብርሃን፣ በጣም ክፉ ነሽ። አሁን መነጫነጭሽና ቆሚና እኔ ላሸክምሽ። እኔ እንዳንቺ አልደላኝም። ነይ አሁን ጎንበስ በይ። ኮሌጅ ስለሆንሽ ነው የማይገባሽ። ብዙ ላንቺ የማይነገርሽ ነገር አለ። እሷ እኮ ተመሻሽቶላት አይደለም እዛ ያለችው። ደግሞ ሰው ሀገር ላይ ያለን ሰው ምን ብለሽ ትፈርጅበታለሽ? ልጅ እንዴት እማዬ ምን ሆናለች እንዴ? እናትሽ ገና ትንሽ ሆና አንቺን ወለደች። ያው የእሷን ህይወት ደግሞ ላለመድገም ብላ አንቺን ለማሳደግ አንቺን ጥሩ ቦታ ላይ ለማድረስ ነው የተሰደደችው። ልክ ነሽ ማሚ። እናቴ በእኔ ምክንያት በጣም ተጎድታለች። ግን ደግሞ እሷ ስላልገባት ነው እንጂ ከምትልካው ገንዘብ፣ ከምበላው ምግብ፣ ከምለብሰው ልብስ በላይ እሷ ለእኔ በጣም ታስፈልገኛለች። ሁሉንም ነገር ወዳ እንዴት ይሆናል? ከዚህ ከሄደችበት ቀንና እዛ ከገባችበት ቀን ጀምሮ ብዙ ፈተናዎችን አይታለች። እናትሽ በጣም ነው የምትወድሽ። እዛ የምትሰደደችው ደግሞ የነገሽን ያንቺን ህይወት ለማስተካከል ብላ ነው። ሩታ አትፍረጅባት። እናትሽ እኮ በጣም ነው እማዬ። እሰይ ጎሽ፣ እንኳን መጣሽ። በያብርሻት ቁጭ በይ፣ እኔ ቤት ልሄድ ነው። አዎ ማሚዬ ሂጂ እሺ። አንቺ አታስቢ፣ እኔ በጣም ደህና ነኝ። በይ በቃ አደራሽን እሺ። አብርሻት የትም እንዳትሄጂ እሺ እማዬ። አንቺ ሩታ ቆይ ምን ያስቅሻል? አይ ሩታ እስቲ ራስሽን ተመልከቺ። ሄሎ ከመጣች? አዎ ቤት ነው። ምን ቆይሽ? እየነገርኩሽ እንዴ። ምን ሆነሻል? ቤት ሳታወሪያት? እኔ እኮ የምጠብቅ እና ለምን አላስገቡሽ? እኔማ አለው ቤት ነኝ። ቶሎ ነው በቃሽ፣ እጠብቅሻለሁ። ማዘሩ አንቺ ነሽ እንዴ? አሁን ስልኬን እኮ ረስቼ ነው የዘመድ ስልክ ጠብቅ ነበር። እኔ ምለው ቅምጥል የት ሄደች? ቤት ታስራለች። ወይ መቼ? አሁን ቅምጥል ልኬት ነበር ስለ እንዳታወራ እንድታስጠነቅቃት፣ ግን ፖሊስ ጣቢያ እናስገባሽ ማለኝ አለች። ወይ በሞትኩት ምስኪን ልጅ። እሷ ሳሁን እንዴት ልትሆን ነው? እሱን አላውቅም። ስለ እሷ የሚመለከተኝ ነገር የለም። ይኸውልህ ጦስ ውስጥ የከተችኝ እሷ ናት። እንዴ ኪንጎ እንደዚህ አይባልም። እሷም እኮ ምን እንዴት ነው እንደዚህ ሊሆን ይችላል? ተናገሩ። ማን ሰምቶኝ? ልጅቷ ያለ ምክንያት አንተ ጋር ስትመላለስ ይሄ ነገር እንዴት ነው ብዬ ስንቴ ነግሬያለሁ። ይሄው መጨረሻው። እና ቆይ ራሷን ማጥፋቷ ለምን አስፈልግ? ለምን በዚህ ልክ እንዴ? ፎንቃ እኮ ነው ዶክተር። ልጅቷ ከዚህ በላይ ማለማረጓ እሷ ሆና ነው። እኔ በኪንጎ ስንት መከራ ይሄን እንደበላው አላየህ? አዴ በጥፊ ትለዋለች፣ እሱ በብርሃን ፍጥነት ሱቅ ነው። በጥፊ ይመታል፣ ሱቅ ነው። በጥፊ ይመታል፣ ሱቅ ነው። ሱቅ ምን ይሰራል? በረኪና ሊገዛ ነው። አይ ዶክተር ስንቱን ነገር መሰለ ያለፍኩት፣ ስንት ጉድ መሰለ ያየሁት። እሺ በቃ ግን ሩታ ማውራት አለብኝ። ግን እስኪ እናንተ ንገረኝ፣ ቆይ ምንድነው ማድረግ ያለብኝ? እኔ አላምንም። እንኳን ደህና መጣ። መቼ መጣክ? እታለም ሩታ ምን ሆነ? ደህና ናት? ቆይ አሁን የት ነው ያለችው? ሆስፒታል ናት ያለችው። ደህና ናት። እቤት ገብተህ ነበር እንዴ? ማን ነገረክ? አዎ ገብቼ ነበር። ቆይ ምንድነው የተፈጠረው እንደዚህ እስክትሆን ድረስ? እስቲ ሂድና አናግራት። ዶክተሩ ዛሬ ታድራለች ብሏል። ደግሞ ይኸውልህ አደራህን ለስለስ ብላ አናግራት እሺ። ሆስፒታል ናት ያለችው፣ እንዳትጮህባት። በቃ እሺ ልሂድ። እኔ የምልህ ደህና ናችሁ? ምንድነው የተፈጠረው ነገር? አዴ ደህና ናት? ደህና ናት እታለም፣ አታስቢ። እንዴት አላስብም ዴቭ? አንተም እኮ እዚህ ሄድኩ ሳትነው ወጥተህ የቀረኸው በዛው።
አሁን የት ናት ያለችው? ለሊ ቤት ናት። ጥሩ በቃ እግረ መንገዴን በዛው ይቻት አልፋለሁ። ምንድነው እንደዚህ ያጣልሽ ጥራሽ? አራጣ አበዳሪ መጥቶ ነበር። የት? እዚህ ቤት ድረስ መጥቶ ነበር ዳኒ። ለምን? ምን ሊሰራ? ተጨማሪ ገንዘብ ይፈልጋል። ቆይ እየሰጠነውስ? እሱ ብቻ በቂ አይደለም ብሎኛል ዳኒ። አሁን የእናታችንን ብቸኛ ወርስ ቤታችን ልናጣ ነው። እሺ ምን ያልጠየቀሽ? እንደተለመደው ነው የጠየቀኝ ዳኒ። አንተ እንደሆን ሁሌ ሽንፈት እንጂ ማሸነፍ የሚባል ነገር አታውቅም። እሺ አሁን ምን እያሰብሽ ነው? ምን እናድርግ? አድርግ ያልሽኝን ሁሉ ነገር አድርጋለሁ። ለሊ ደግሞ ያቺ ስንጠርጋ ምን? በዚህም በዛም ብለሽ ከዶክተር አጠገቦች አይደለም? አይ ሩታ ለወንድ ብለሽ እስቲ ተመልከች ራስሽ እንዴት እንዳደረግሽ። እኔማ እኮ እዚህ ለመሆን አልነበረም እንደዛ ያደረኩት። እና ለምን ነበር? ለመሞት ነበር። ግን ደግሞ ፈጣሪ እንደና አይደለም። ፈጣሪ ያተረፈኝና እኔን ስገልጥ ዶክተር እናገኘሁት። አይገርም? ምን? እኔ ራሴን ጠልቼ ራሴን ለማጥፋት ሞከርኩ። ፈጣሪ ግን ወደ በጎ ቀየረውና የምፈልገውን ነገር አደረገልኝ። የምፈልገውን ስትይ ከዶክተር ጋር ወራችሁ እንዴ? አላወራንም። ግን ደግሞ አሁን እኮ እንደበፊቱ አይደለም። ሊረዳኝ ሊሰማኝ እየሞከረ ነው። አትጃጃይ ሩታ። እሱ ላንቺ ብሎ ምንም ነገር አያደርግም። ከራስ ጓደኛን የማይገኝበት ቦታ ደብቀው ዳይመንድ። ቅምጥል የት ናት? እዛ ፖሊስ ጣቢያ ቤቲን ለማውራት ገብታ ነበር፣ ግን እስካሁን አልመጣችም። ምን? ቆይ አንቺ ቤቲ ስርስር ስትያን ነበር እንዴ? ልክ አሁን ፖሊስ ጣቢያ ስገባ ተሰብስበሽ ተቀምጥሽ ሲሆንሽ አሽቋላጭ። ዝም ብለህ አትለፍልፍ እባክህ። እኔ ፋራ መሰልኩ እንደ ፖሊስ ጣቢያ ድረስ ተተብዬ የምገባው? ትቀልዳለህ እንዴ? ለነገሩ ፊትሽ ራሱ የሆነ የወንጀለኛ የዱርዬ ፊት ነው ያለሽ። በትገቢ ይኸውልሽ ቤት ይለቀው አንቺን ነበር የሚያስሩሽ። ታዲያ እኔ እሱን አውቄ አይደል እንደ አርፌ ቁጭ አልኩት። አሁን አንተ በጣም እንደምለፈልፈው። ይኸውልሽ እኔ እናት ሌላ ወሬ አታውሪሽ። ይልቅ ይኸውልሽ አንዴ ማርሻል ደውልክ። እንዴት ነህ ዶክተር? እንዴት ሰላም ነህ? ለሊ እኮ የመጣችው እንደሆነ ነግራኝ ነበር። አዎ መተናል። አዴ ደህና ነች? ማለቴ እንኳን በሰላም መጣችሁ። አዎ በሰላም መተናል። ሩታ አለች እንዴ? ኦኬ ሩታን ፈልገን የመጣው። ደህና ናት? ቆይ ደግሞ የት ነው ያለችው? አልጋ ክፍል ነች። ዶክተር ደህና ናት አይደል? አዎ ደህና ነች። እዚህ ሆና ትንሽ ረፍት ታድርግ ብዬ ነው። እኔ ምን ለመከታተል የምትደውይለት ሰው ሳይኖር ነው መደወል አለብኝ ብለሽ ወሰንሽው? አይ ማለቴ እንዴት ማንም ሰው እኔን ለመጠየቅ አልመጣም? ቆይ ማንም ሰው አልመጣም? የሆነ ሴት መጣ ነበር፣ ግን ቃልሽን ሳትሰጪ ማንም ሰው አንቺን ማግኘት የለበትም። እንዴ ይሄን ያህል? ቆይ ምን ሰርቼ ነው ይሄን ያህል የሰራሁት ወንጀል አለ እንዴ? በተደጋጋሚ እኔን ስታይኝ መፍራትሽና ባየሽን ቁጥር መሮጥሽ እንድጠራጠርሽ ያደርጎኛል። በቃ አላበቃም። በዛ ላይ የአቶ ማቲያስ ሰራተኛ ነሽ። አዎ በእርግጥ የእሱ ሰራተኛ ነበርኩኝ። አሁን ግን አይደለሁም። ሲጀመር እኔ አሁን ምንም አይነት ስራ እየሰራሁኝ አይደለም። ስራ ያለ መስራቴ ሳይሆን ለምን ከዛ ድርጅት እንደለቀቅሽ ነው እንድትነግሪኝ ፈልገው። ከአንቺ ጋር አብሮ የስራ መልቀቅ ያስገባ ሰው አለ። ኧረ እሱ አላስገባም፣ አባረውት ነው። ስለዚህ ማን ውጪ መውጣት ለአንተ ጥሩ አይደለም አንዴ እና ባልወጣስ? ቆይ ስለተጨነኩበት ጉዳይ ልታወሪኝና አብረሽ እንድትሆኚ እንዴት ቶሎ አልመጣሽም? ቆይ አንተ እንዴት ነው ያሰብከው? ኩኩሻ ጋር ሄድኩኝና እናገርኳት። ከዛ ፖሊስ ጣቢያ ሄጄ ላዋራት ስል ደግሞ አይቻልም አይሉኝ እንዴ? ከዚህ በላይ ምን ላደርግ ፈልገህ ነበር? እሺ ለምንድን ነው አላስገባም ያልሽ? እኔ ምን አውቃለሁ? ብቻ እሷን ገብተሽ ማውራታችሁ ነው ያለው። ብቻው ላስፈራርቷት እንዳታወራ እሱን ነው መፍራት ያለብህ። ወይ ካልሆነ እኔ ሄጄ ልሞክር። ዴቭን በጣም ፈልገዋል። ምን ነው በሰላም? እኔና እሱ የምናወራው ነገር አለ። እዛ ምንድን ነው እሱ? እኔና እሱ የምናወራው ነገር ከሆነ ለምን ላንቺ እነግርሻለሁ። ኧረ ለልዬ በቃ ተይው አትናደጅ። ካልነበራችሁ የኔ ፍቅር እኔ ዴቭን ፍለጋ ብሄድ ምን ይመስልሻል? እሱ ለምን እዚህ አይመጣም? ደውልለት። ኧረ የምናወራውን ነገር ለመስማት ነው። አይ እንደዛ እኮ አይደለም ቤኪ። ግን አዴ ስላለች ነው እንጂ ብቻሽን ጨክኝ ጥየሽ እንደማልት ታውቂያለሽ። ችግር የለውም አንተ ተስፋለኝ ነው። እሺ በቃ ደህና ሁነሽ። አዴ ቤኪ የሆነ ከኔ የሚደብቀው ነገር እንዳለ እየተሰማኝ ነው። ለሊ ደግሞ እሱ ካንቺ ምን የሚደብቀው ነገር አለ? ቆይ ለምን እንደዚህ ታደርጊያለሽ? ይቅርታ ዴቪዬ። ለምን? ቆይ እንደዚህ የሚያስደርግ ነገር ምን መጣ? ምንድን ነው እሱ? ስትቀብጥ ነው እሱ። ይልቅ ዴቪዬ አንተ መቼ መጣ? ራሷ ላይ እንደዚህ አርጋ ገብታ ቅብጣት ነው? ፍቅር የማይመስል ነገር አታውሪ እሺ? ነውጫ ለምን? እኔ ምን አደረኩ? ውጭ ያልኩሽ። ለምን ሩታ?
እንደዚህ ማድረጉ ለምን አስፈለገ? ቆይ ንገሪኝ፣ እንደዚህ እስክታደርጊ ድረስ ምንድን ይገፋፋሽ? እስኪ ንገሪ፣ ምንድን ነው? ይቅርታ ዴቪዬ፣ እንደዛ ማድረግ አልነበረብኝም። አሁን ሁሉም ነገር ተስተካክሏል። ማድረግ አይደለም። ቆይ ምን ስትይ ነው ይሄን ሐሳብ ያሰብሽ? ይሄን ያህል ለመኖር ምክንያት አጥተሻል? እስኪ እንዴት ነው? እንደው በደህና ሸኛቸው ልጅ? አዎ ሸኛቸው እናቴ። ጎሽ፣ ታዲያ ምን ነው እንዲህ ቆየ ልጅ? ብርሃንም እስካሁን አልተመለሰችም። ምን ገጥሟቸው ነው? እስካሁን ብርሃን አልመጣችም እንዴ? ኧረ የለችም። እህቷን ተከትላ እንደሄደች እስካሁን እኮ አልተመለሰችም። ወሬት ሄዳ ነው ወይ? ምናልባት ሄዱ ጋር ትሆን እንዴ? እና ብትሆንሳ? ሌላው ይቀር እህቴ እንዴት ሆነች ብላ እንኳን መታ አትጠይቅም። ጉድ እኮ ነው እናንተዬ። ካልሆነ እዛ አጎቷ ጋር ሄጄ ልጠይቅ እንዴ? አይነት አንቺ ለምን ትጃለሽ? ወይ ካልሆነ እኔ ሄጄ አይቼ እመጣለሁ። በቃ እሺ። ታዲያ እንዳትቆይ አደራ። መቼም የኔ ቤት ጦስ ማለቂያ የለውም። አንተንም አንከራተትኩ ልጅ። እንዴ እቿት መጣች። ጎሽ መጣሽ? እሰይ እሰይ። እማዬ ወዴት ጠፍተሽ ነው እስካሁን ድረስ? አጎቴና አስሮኝ አስቀምጦኝ ነበር። ቆይ ምን ልሁን ብሎ ነው ይሄ ሰውዬ? ጤናም የለው እንዴ? እንዴ በቃ ዴቭ ሄደ በቃ። አንቺ ምን ይገርምሻል? ነግቢ ያልኩ እኮ። እንዴት እንዲህ አይነት ድጋሚ ትሰራላችሁ? እኛ ምን አደረግን? እሰሩ ተባልን አሰርን። የት አለ አዴንም ልጁንም ያሰራችሁት? በፊቱንም ይሄ ያለልኝ የሚባል ልጅ ጋር ትእዛዝ መፈጸም ተው ብዬ ተናግሬ ነበር። እኔ ሀገር ሰላም ብዬ አይደል የመጣሁት? አዴ ራሷ አብራ መውጣቷን መቻወኩ። አረዲያ እንደው ከንቱ ነጫን እንኳን አንተ ሰው ልትጠብቅ ለበሬና ለላም ምረኝነት አትሆን። እንደው ልፉ ቢለን ነው እንጂ አሁን እኮ ሁለቱም ባያመልጡና እዚህ ተቀምጠው ቢሆን ኖሮ እኛን ለማመስገን ማንም አይመጣም ነበር እንዴ። ቆይ ይቺ ልቧ አበጠና ከአባቷ ጎረምሳ በልጦባት ተከትላ ስለሄደች እሱንማ መጀመሪያ ዶክተር ሂድና የምታውቁትን ነገር ተናገሩ እያለ ሲለምናችሁ ነበር። ምን እንደዚህ እንደሚፈጠር ምን ጠፍቷችሁ ነው? አሁን ስላለፈ ነገር አንስተ እንደዚህ ሆነ እንደዚህ ያሉን አትበለኝ። አሁን ምን ማድረግ ነው ያለብን? ቤቲ የምታውቀው ነገር በጠቅላላ ትናገራለች። ስትናገር ያንተን ስም ማንሳቱ አይቀርም። ይውል ሌላ ችግር ከመምጣቱ በፊት ሂድና የምታውቀውን ነገር ንገራቸው። በቃ ምን እኔ ራሴ ፖሊስ ጣቢያ ድረስ ልሄድ እና ሌላ አማራጭ አለ? አይ እኔ መታሰር አልፈልግም። ዳይመንድ የሆነ ነገር ማድረግ አለብን። መጀመሪያ እኔ ራሴ በራሴ መንገድ አስፈታለሁ። አንተ እንዴት ታስፈታኛለህ? አንዴ ከታሰርኩኝ በቃ መመስለሲ ነው። ቆይሲ በምን አይነት መንገድ ነው የምወጣው? እሱን ለኔቱ አይቅምጥል ስንቴ መክሬሽ እንደዛ ተዘጋጅተሽ ሁሉ ነገር ጥለሽ ትሄጃለሽ። ማዘሯ ደግሞ ታዲያ እንደዛ ተጨንቆ መቼስ ቡና ፊለት ምናምን አትኝማ። አንቺ ምንድን ነው እሱ? እመጣለሁ መጣሁ ብለሽ ምን ሸይ ነው እንዴ? ስንት ሰዓት ሙሉ ተገትሬ እየጠበቅኩሽ አንቺ እዚህ ነሽ እንዴ? እማዬ ቤዛ እዚህ ምን ትሰሪያለሽ? እማዬ እንኳን አገኘሁሽ። ደግሞ ለምን ፈለግሽኝ? ይኸውልሽ እማዬ ከሌሊ ጋር ተጣልተናልና እሷን ይቅርታ ለመጠየቅ ነው ቤቷ ድረስ የመጣሁት። እንደውም እንኳን አንቺን አገኘሁሽ። አንቺ ታስታርቂናለሽ። ይቅርታ መጠየቅ ማሰብሽ ጥሩ ነው፣ ግን መጀመሪያ ፍቅር ሰጠችኝ ያልሽውን ቀለበቴን መልሽልኝ። ይሄንን ነው መፍራት። ይኸውልሽ እማዬ ቀለበቱን እኮ ሸጬዋለሁ። ኧረ አዎ ማሚ፣ ደግሞ የገዛ ልጅሽ ቀለበትሽን ሰርቃሽ ይቅርታ ልታርጊላት ብቻ እንዳይሆን። እሱ አንቺን አይመለከትሽም ቤዛ። ምን እጅሽን ልታሳይኝ ትችያለሽ? አይ አይሆንም። ለምን? እማዬ ይኸውልሽ እማዬ እንደምታስቢ እኮ አይደለም። ባለጌዎች ሁለታችሁም አንድ አይነት ናችሁ። አምጪ። እንዴ ምን ማረጎት ነው? እቴ በጥፊ ሁለታችሁ ባለጌዎች ናችሁ። እኔንም ይኸውልሽ መስረቅሽን ባላቅ እንኳን እሺ፣ ያንቺን ወንጀል ልጄ ላይ ስታሳብቢ ትንሽ አታፍሪም? ይኸውላችሁ ሁለታችሁ ማን እንደሆናችሁ አውቃለሁ። ሁለተኛ ቤት ያጠገብ እንዳትደርሱ፣ ልጄም አጠገብ ቤቴም እንዳትመጡ ነግሬያችኋለሁ። እንዴ ባለጌዎች። ቤት አገኛት ይሆን እንዴ? እንደማወራታለች እሷን ማውራት አለብኝ። እሷን ትቼው ልሄድ እሄዳለሁ። ዶክተር። አቤት። እንኳን ደስ አለ። ለምን? አደይ ወደ ከተማ ተመልሳለች። እና ምን? ያው ለአደይ በጣም እንደምታስብላት ስለገባኝ ልክ ዴቭ እንዳየሁት ነው ልነግርህ የመጣሁት። እንዴ ለምንድን ነው እንደዚህ ለወሬ የምትቸኩይው? ሁሉንም አውቃለሁ። ዴቭ እኮ እኔ ጋር ነበር። እኔ ወደ አልጋ ክፍሌ
ምን እያቀዱ ነው? ዛሬ ሁሉም ነገር ግልጽ መሆን አለበት። ይኸውልህ አሁን ቶሎ እንሂድ። ና ተራመድ በእናትህ። ምንድን ነው አልሄድም። ለምን እንዴት እንደፈረዱት በቃ አንተ ያማል እንዴ? እዚህ በቆየ ቁጥር ነገሮች እየተወሳሰቡ ነው የሚመጡት። ወንድ አይደለ እንዴ? ቆፍጠን በል። አሁን ይኸውልህ እንሂድና ለፖሊሱ ያለውን ነገር በጠቅላላ እናስረዳዋለን። አይ እንደዛ አላደርግም። በቃ እኔ አልሄድም። ምንም ነገር አልናገርም። አልሄድም ይላል ቀልደኛ። ገጠም አድርገህ ትሄዳለህ። እኔ እኮ ለራስህ ብዬ ነው አልሄድም ይላል። ና ተነስና እንሂደው። ምን ያቅዳል? ሰራተኛው አደይ ክፍል 239 ተለቋል ውዶችዬ። እንግዲህ ዲያመንድ እና ኪንጎ በድጋሚ ተይዘዋል። ቤቲ ባለፈው ክፍል ተይዛ ነበር። አሁን ደግሞ ዲያመንድ እና ኪንጎ ተይዘዋል ውዶችዬ። ባቡሬ እንግዲህ ለልየ ቀለበት ሊያስር ነው። አደይ ስለመጣች እንግዲህ ለአደይ እያማከረ ነው፣ እንዲሁም ደግሞ ለጓደኞቹ እያማከረ ይገኛል። ምክንያቱም ሊሊን ሰርፕራይዝ ማድረግ ስላለበት ውዶችዬ። እንግዲህ ቤዛ ተዋርዳለች። ቤዛ እንግዲህ እትዬ አጋጣሚ ወደ ሊሊ ቤት እየሄዳች እሷም ወደ ሊሊ ቤት እየሄደች ሊሊን ይቅርታ ጠይቃለሁ ብላ በስተመጨረሻ ተዋርዳለች ውዶችዬ። ያው ቪዲዮን እንደምታዩ ተስፋ አለኝ ውዶችዬ። ቪዲዮን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላማችሁ በክርስቶስ ምሕረት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ በዛሬው ክፍል እንዳያችሁት ባለፈው ክፍል እንዳያችሁት እንግዲህ እትዬ ዶክተርና ሩታ ቁጭ ብለው እትዬ ስትገባ ነበር የሚያቆሙ ማለት ነው። ከዛም እትዬም ደንግጣ እንግዲህ ምን እያረጋችሁ ነው? እንዴት ነው ያለው ሁኔታ እያለ ስጠይቃቸው ዶክተሩም እንግዲህ ተደናግጦ ለትንሽ ጊዜ ሩታ ከዚህ መቆየት አለባት በማለት እንግዲህ ነግሯታል። ምክንያቱም እኔ በቅርቡ እንዳያት ቸክ እንዳረጋት በማለት እንግዲህ መላመሎ ተናግሯል ማለት ነው። እሷም ነው ዶክተር እሺ በቃ እንዳልክ ብላ እሽታውን ተቀብላለች። ከዛም እንግዲህ ዶክተሩ ይወጣል። ዶክተሩ ከወጣ ጊዜ በኋላ ደግሞ ያው እትዬ ሩታን እያወራቻት ነበረ። ስለ እናቷም አንዳንድ ነገር እያወራቻት ነበር። ለምንስ እንደዚህ ያደረግሽ እያለ የሚያለቻት ነበር። እና እሷ ደግሞ በቃ ይቅርታ እትዬ እንደዚህ ስላደረግ በጣም ይቅርታ፣ ግን ደግሞ እናቴ ለእኔ ቢያንስ እንኳን ከገንዘብ ይልቅ እሷ እናቷን እፈልጋለሁ፣ የእናቴን ሁኔታ እንትን ላለሁ በቃ እሷነቷን እንድሰጠኝ እፈልጋለሁ፣ ፍቅሯን እንድሰጠኝ እፈልጋለሁ ከገንዘብ ይልቅ እያለች እንግዲህ ሩታም ለእናቷ ለአክስቷ ስታስረዳ ከቆየች በኋላ እንግዲህ ፍቅር መታለች። ፍቅር መታ እንግዲህ በይሽ ከፍቅር ጋር ቆይ በማለት እንግዲህ ትታት ሄዳለች ማለት ነው። ፍቅርም እንግዲህ ከዶክተሩ ጋር አውርታ ዶክተሩም ሩታ በምን ምክንያት ነው እንደዚህ የሆነች በማለት ያው እንግዲህ ጠይቋታል። ከዛም እንግዲህ አንተን ታፈቅራለች በማለት እንግዲህ ቀጥታ ስሬስ ሊነግረዋለች። ዶክተሩም እንግዲህ በጣም ተጨንቋል። ይህን ከመስማቱ ጀምሮ በጣም ተጨንቆ ይገኛል ማለት ነው ውዶችዬ። ከዛም እንግዲህ ፍቅር መጣ ሩታን እያወራቻት በዛም ላይ እንግዲህ ለፍቅር ብለሽ ለሰው ብለሽ እንደዚህ እንዴት ታረጊያለሽ? ራሽን ታጠፊያለሽ? እንዴት ራሽን እዚህ ቦታ ላይ ታስገኘዋለሽ? በማለት እንግዲህ ሩታን አንዳንድ ነገር እያለቻት ነበረ። ከዛም አልፎ እንግዲህ ዶክተሩን ሩታን እንትን ማለቴ አደይን መጥለፍ እንዳለበት እየነገረችው ልንገረው እያለች ስትላትም ነበረ። እንግዲህ ሩታ ለምን እንደዚህ ትያለሽ? በፍጹም ማይሆን ነገር እንትን አትበይ። ለምን እንደዚህ ትያለሽ? ሲጀመር አደይ ዴቭ ናት። ሲቀጥልም ደግሞ ቢሆንም ደግሞ ይሄ እንዳንቺ ራስ ወዳድ አይደለሁም። ለምን እንደዚህ ታደርጊያለሽ? እያለች እንግዲህ ስትቆጣ ከቆየሽ በኋላ አጋጣሚ እንግዲህ ዴቭ መጥቷል። ዴቭ መጥቶ እንግዲህ ፍቅርን ውጭልኝ ብሏታል። ምክንያቱም ፍቅር የምትናገረው ነገር ሁሉ ትንሽ ከንትን ስለሚል ውጭልኝ ሲላት እንግዲህ ፍቅር ተመልሳ ሄዳ ዶክተሩን አደይን መጥለፍ እንዳለበት ነግረዋለች ማለት ነው። ዶክተሩም ከዛ በኋላ በይ ውጭ አደይ ሲጀምር አደይና እኔ ምን አለን በማለት እንግዲህ ዶክተሩም ተበሳጭቶ ተናግሯታል። ከዛም እንግዲህ ዶክተር ሩታም ወደ ውጭ ወጥታለች ማለት ነው ውዶችዬ። እንግዲህ ዶክተሩ ሩታን ይረዳት እያላችሁ እንትን በሉ። ነገር ግን ዶክተሩ ደግሞ ከዳያመንድ ጋር እያወራ ነበረ። ያው ለሩታ ምንም አይነት ፍቅር እንደሌለው ነው የተናገረው ማለት ነው። እንግዲህ ያው ብዙ ትምህርት እንደምንወስድ ተስፋለን። ምናልባት የማይወደንን ሰው ወይም ደግሞ የማንወደውን ሰው ደግሞ ምን ያክል ልንጎዳው እንደምንችል፣ በዛ ላይ ደግሞ ስሜት ከሌለው ሰው ጋር አብሮ መኖር ደግሞ ምን ያክል መስዋዕት እንደሚያስከፍል ምን ያክል እንደሚያስጠላ ያው በዚሁ መገንዘብ እንችላለን ማለት ነው ውዶችዬ። እንግዲህ ዴቭ
ሩታ ጋር ማለቴ ከአሹን እና ሮማን አግኝቶ ያው ምንድን ነው የተፈጠረው? ቤቱ ጭር ብሏል፣ የት ሄደው ነው ብሎ ከጠየቀ በኋላ ከዛ በኋላ ያው እንግዲህ ሩታ መታመሟን ሲነግሩት ነው ሄዶ ወደ ሩታ የሄደው ማለት ነው። ሩታም ጋር ሄዶ ለምንድን ነው እንደዚህ ያደረግሽ? ድጋሚ እንዳይለመድሽ፣ እኔ ወንድምሽ ደግሞ ከጎንሽ ነኝ በማለት እንግዲህ ሩታን አበረታቷት እያበረታታት ይገኛል ማለት ነው ውዶችዬ። እንግዲህ ኪንጎ ጭንቅ ውስጥ ነው። ቅምጥል ሄዳ ቤትን ለማናገር ሞክራ ነበር። ነገር ግን ማለት ቤቲ ቃሏን ስላልሰጠች ትክክለኛ ቃሏን ስላልሰጠች ማንም ሰው መቶ እንዲጠይቃት እንደማይችል ነው የተነገረው ማለት ነው። ከዛም እንግዲህ ፖሊሱ እሷ ቃሏን ስላልሰጠች ሌሎችን ማሳደድ ጀምሯል። እዛ እንግዲህ ኪንጎ ደግሞ እንግዲህ ዲያመንድን አውርቶ ዲያመንድ ደግሞ ሄዶ ቃሉን እንዲሰጥ ነግሮት ነበረ። ነገር ግን ኪንጎ ፈራ ተባ እያለ ሲንተባተብ እንግዲህ በመሀል ላይ ኪንጎና ዲያመንድ ዶክተር ተከታትሎ ይዟቸዋል ማለት ነው ውዶችዬ። እንግዲህ ማለቴ እንትኑ ፖሊሱ ተከታትሎ ይዟቸዋል ማለት ነው ውዶችዬ። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን ውዶችዬ። እንግዲህ ቤዛ ከወንድሟ ጋርና ያው ድጋሚ ደግሞ ብር ስለተጠየቁ እንግዲህ ሄደን ሊልየን ይቅርታ ብለን በፍቅር ምክንያት ገብተን የሆነ ነገር እናገኛለን በማለት እንግዲህ መላመል ይለዋል ከወንድሟ ጋር። ነገር ግን አይሳካላትም። እንግዲህ ቤዛ ማለቴ አደይ ጋር ማለቴ ሊልየ ጋር ይቅርታ ሊጠይቁ ከቤቷ መጥተው እንትን ሲሉ አጋጣሚ እትዬ ደግሞ ወደ ሊሊ ቤት እየመጣች ነበር። ምክንያቱም አደይ ስለመጣች እሷን ለማየት እየቆፈቆፈች ነበር በር ማለት ነው። ከዛም እንግዲህ እትዬ ተገናኘን አይደለ በቃ በዚሁ አጋጣሚ ይቅርታ ታባቢ እናለች በማለት እንግዲህ ስትጠይቃት እንዴት ነሽ? ለምን መጣሽ? በማለት ምን ልታደርጉ ነው የመጣችሁ? ምናምን ደህና ናችሁ ግን በማለት እንግዲህ ካናገረቻቸው በኋላ መጀመሪያ ግን ቀለበቴን ስትሰጪ ነው ቀለበቴን አመጣለሁ ብለሽ ለምን አላመጣሽም? በማለት እንግዲህ ቤዛን አፋጣታለች። ውዶችዬ እንግዲህ ቤዛ ሽጫዋለሁ ቸግሮኝ ሽጫዋለሁ ማለት እንግዲህ ለትዬ መልስ ሰጣለች። ከዛም እንግዲህ አምጪ እጅሽን እስኪ ብላ እነትዬ እጇን ስታመጣው ቀለበቱን አግኝተዋለች። ከእጇ ከጣቷ ስራ አግኝታለች። ቀለበቱን ካወጣች በኋላ እንግዲህ እትዬ ቆይማ እያለ ልታመልጥ ስትልም እንግዲህ እትዬ ለጥፊ መታታለች ቤዛን። ከዛም እንግዲህ ወንድሟ ደግሞ ሊያቀናብር ብዙ ነገር ሲናገር ወንድሟንም ጨምራ ለጥፊ ከመታች በኋላ እንግዲህ እትዬ ድጋሜ ከቤቴ ድርሽ እንዳትሉ እንኳን ከቤቴ በዚች ግድም እንዳላያችሁ በማለት እንግዲህ ቤዛንና እስከ ወንድሟ አባራችኋለች። እነሱም እንግዲህ ደንግጠው ቁመው እያሉ ያቋርጣል ማለት ነው ውዶችዬ። በቤዛ ምክንያት ደስ ያለው ማን ነው? እስኪ ያው ተንኮል ለማንም አይጠቅም ብዬ ነው። እና ውዶችዬ እንግዲህ አደይና ሊልዬ ያው ሸርን ጉድ እያሉ ይገኛሉ። ለሊልየ ቀለበት በቅርቡ ይታሰርላታል። ግን ቀለበቱን በጉጉት የጠበቀ ማን ነው? የእውነት በጣም እየጓጓው ነው ውዶችዬ እንግዲህ ቅምጥል በጣም እየተጨነቀች ትገኛለች። እንዲሁም ደግሞ ኮኩሻ ያው ለቤቲ ምን እናድርግላት እንዴት እናግዛት እያሉ ይገኛሉ። ትዬ ደግሞ እናቴ ማለት ኮኩሻ ደግሞ እናቴ ልጄ ናት ብለሽ ሄጅና ማዘሮ እናቴ ልጄ ናት ብለሽ ሄጅና እባክሽን ጠይቂያት እያሏት ነው ውዶችዬ። ያው ከጎኗ መሆን እንዳለባቸው ነው የተናገሩት ማለት ነው ሁላቸውም። እንግዲህ ኪንጎና ዲያመንድ ሲያዙ ደግሞ ምን አይነት መልስ ይሰጣሉ የሚለው ምክንያቱም ዲያመንድ እንደምታዩት በጣም ፖሊስ ይደነግጣል። ትትት ነው የሚላፉን የሚንተባተባል ነው ምን ይፈጠራል የሚለውን እንግዲህ ቀጣይ ክፍል አብረን ያለን። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ስለሚገባብኝ ድምጽ ጫጫታ እንዲሁም ደግሞ ስለ ድምጼ በጣም ይቅርታ ውዶችዬ። ያው ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ቤተሰብ። እንግዲህ ያው ወደ እናት አለርንም እንግዲህ ብርሃንም ተፈታለች። ብርሃንም ወደ አደይ ወደ እናቷ ሄዳለች ማለት ነው። ተገናኝተዋል። ደስ ብሎኛል። ለማንኛውም ፋሚሊዎችን ሄለንና አበበ ደግሞ ይታረቁ እያላችሁ አደይና ደቢ ጋው እንዲሁም ልልየና ባቡሬ እያልን ኮሜንት ላይ እናስቀምጣላቸው። ውድና የተከበራቸው ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስላል። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። መልካም ምሽት ተመኘሁላችሁ።